ጓደኛም ቢሆን አካባቢያችሁ ያለ ሰው በጣም የቅርብ አምነዋለሁ የምትሉትን ሰው ሁሉ 100% ማመን እንደሌለባችሁ የሚያሳይ አንድ ስቶሪ ልንገራችሁ። ሶሊን የምትባል ልጅ ነበረች። ቻይና ውስጥ ነው ተወልዳ ያደገችው። በጣም በትምህርቷ ጎበዝ ነች። መልኳ ቆንጆ ነው። ረጅም ነች። በቃ ሁሉም ሰው ሊወዳት የሚችል አይነት፣ ሴቶች የሚቀኑባት አይነት፣ ወንዶች አይናቸውን የሚጥሉባት አይነት ሴት ነበረች። በትምህርቷ በጣም ጎበዝ ነበረች። 12ኛ ክፍል ስጨርስ ቻይና ውስጥ በጣም ጥሩ የሚባል ዩኒቨርሲቲ ትገባለች። በጣም ከባድ ጆይን ለማድረግ ማለት ነው። ከባድ የሚባል ዩኒቨርሲቲ ትገባለች። እዛ ገባችና ያው ደሴም እንትኗን ቀጠለች። ጥሩ ውጤት ማምጣቷን ደሴም ስታተስ ላይ ነበረች እና ከዛ ደግሞ አልፎ ኦርኬስትራ ውስጥ ቻይና ውስጥ በጣም ጥቂት ሰው ብቻ የሚችለው ኢንስትሩመንት አለ፣ የባህል ኢንስትሩመንት። እሱም በደንብ ትማርና ለአንድ ኢቨንት ትልቅ ቦታ ላይ የማቅረብ እድል ታገኛለች ማለት ነው። እና ረጅም ጊዜ ስትዘጋጅ በቃ ስትጨነቅ ቆይታ ቀኑ ይደርሳል፣ ፕሮግራሙ ላይ ታቀርባለች። በጣም ይወዱታል ሰዎቹ። ከዛ ግን ያው ሳያልቅ ፕሮግራሙ ድካም እየተሰማት ስለነበር ወደ ዶርማ ሄዳ ትተኛለች ማለት ነው። ተነስታ ሻወር ስትወስድ ከጸጉሯ ላይ በጣም ትልልቅ የሚባል ጸጉር ብዛቱ ማለት ነው ኦልሞስት መላጣ የሚያደርግ አይነት ላይክ መላጣ ስፓቶች እስኪኖሩ ድረስ ጸጉሯ ይነቃቀላል። ለአንተ የቅርብህ ሰው ማን ነው? አንድ ጥያቄ ልጠይቃችሁ። በህይወታችሁ ውስጥ በጣም የምትተማመኑበት ሰው ማን ነው? ወዳጅ፣ የቤተሰብ አባል፣ የሥራ ባልደረባ ወይስ ሁልጊዜ ከጎናችሁ የሚቆም ሰው? ሌላ ጥያቄ፣ ያ ሰው በእውነት እንደምታስቡት ነው ወይስ ሰውየውን ለማወቅ በቂ ጊዜ አላሳለፋችሁም? በህይወት ውስጥ ከሚያስገርሙን ነገሮች አንዱ አንዳንዴ ከሩቅ ያለ ሰው ሲጎዳን ሳይሆን የቅርባችን ሰው ሊጎዳን መቻሉ ነው። ዛሬ ይህንን ጉዳይ በጥልቀት እንመረምራለን። ለምን ሰዎችን በቀላሉ እናምናለን? ሰው ማመን በራሱ መጥፎ ነገር አይደለም። እንደውም እምነት የሰው ልጅ ግንኙነት መሰረት ነው። ቤተሰብ በእምነት ይቆማል፣ ጓደኝነት በእምነት ይጸናል፣ ፍቅር በእምነት ይጠነክራል፣ ንግድ እንኳን በእምነት ይፈጸማል። ችግሩ የሚጀምረው እምነትን ከማስረጃ ስናስበልጥ ነው። አንድ ሰው ጥሩ ንግግር ስለተናገረ ብቻ ጥሩ ሰው ነው ብለን እንወስናለን። ነገር ግን ቃል ምንድን ነው? ቃል ብቻ ነው። ሰውን የሚያሳየው በተለይ በአስቸጋሪ ጊዜ የሚያደርገው ነገር ነው። እስኪ ሰዎች የሚያሳዩንን ሁለት ፊቶች እንመልከት። ግራ ይገባታል። ግን ያው ትምህርታቸው በጣም ከባድ ስለነበር ስትሬስ ስለነበረው ጭንቀት ነው የሚሆነው። በቃ ይተወኛል ብላ ትተዋለች ማለት ነው። መታመም ከጀመረች ትንሽ ቆይታለች። የሆድ ህመም አለው። አይኗን ከብዳታል፣ መግለጥ አንዳንዴ ያቅታታል። እንደዚህ አይነት ሲምፕተሞች ነበራት፣ ግን ችላ ትለዋለች። ከዛ በጣም እየባሰባት ሲሄድ በቃ ትምህርት ቤት ውስጥ ያሉ ተማሪዎች ሲያዩት ያውቃሉ። ላይክ ስትሬስ ነው፣ ምን ሆና ነው? በጣም ተቀየረች እኮ ያችን የመሰለች ልጅ ምናምን ይሏታል። እሷም ችላ ብላ የተወሰነ ጊዜ ከቆየች በኋላ ሲብስባት ሐኪም ቤት ትሄዳለች ከቤተሰቦቿ ጋር። ሐኪም ቤት ከሄደች በኋላ ምርመራ ቢያደርጉላትም ምን እንደሆነ ማወቅ አልቻሉም። ምንም አይነት በሽታ ላይ ኔጌቲቭ የሆነች ተቸገሩ። ከዛ ግን እዛ ስትቆይ ትንሽ ሻል እንዳላት ሲያውቁ በቃ ቤት ትሄድና ትረፍ ይላሉ ማለት ነው። ቤተሰቦቿ ቤት ሲወስዷት ነው እኔ ፋይናል ስላለብኝ ወደ ግቢ መሄድ አለብኝ ልሂድና ተፈትኜ እመለሳለሁ ትላቸዋለች ማለት ነው። ወደ ግቢ ለፈተናዋ ልትፈተን ትሄድና እዛ ሆና በጣም ይብስባታል። ህመሙ እንደ አዲስ ይጀምራታል። በጣም ትታመማለች። ከዛ it gets to the point አይኗን መግለጥ አይን ማየት አቆመች። ላይክ ነርቮቿ መስራት አቆሙ። ምንም ፀጉሯ አለቀ ወልቆ ተነቅሎ ምናምን ነገር። አንዳንድ ሰዎች በፊታቸው ላይ ጠላትነት አያሳዩም። ይስቃሉ፣ ያወራሉ፣ ይመክራሉ፣ ከጎናችን ይቆማሉ እና እኛም ይህ ሰው የኔ ሰው ነው እንላለን። ነገር ግን እውነተኛው ፈተና የሚመጣው ሁኔታዎች ሲቀየሩ ነው። አንተ ሲሳካልህ ምን ያደርጋል? አንተ ስትወድቅ ምን ያደርጋል? አንተ ችግር ውስጥ ስትገባ ከጎንህ ይቆማል። ሰውን ለመለየት መመልከት ያሉብን 5 ነገሮች። ከዛ እንዲህ ደረጃ ስትደርስ ድጋሚ ሐኪም ቤት ትገባለች ማለት ነው። በዚህ ሰዓት ሁለተኛ ዙር ስትገባ በጣም ኦልሬዲ ቱ ሌት ነበረ። በጣም ታማለች። በቃ መንቀሳቀስ እያቆመች ነው። በቃ በጣም ታመመች። ከዛ አሁንም ደጋግሞ የተለያየ አይነት የመርዞች ምናምን ቴስት ቢያደርጉም ሁሉም ላይ ኔጌቲቭ ትሆናለች። በጣም ግራ ይጋባሉ ቤተሰቦቿ። ጓደኞቿ ምን ያደርጋሉ? የላብ ውጤቷን ፎረሞች ላይ ላይክ ዶክተሮች ያሉባቸው ፎረሞች ላይ ፖስት ያደርጉትና ሄልፕ አስ አውት ላይክ ምን ይመስላችኋል ብለው ለዶክተሮች ይጠይቃሉ። ከዛ ከተለያየ ዓለም ሀገራት ዶክተሮች የራሳቸውን ግምት ይነግሯቸዋል። ከዛ ውስጥ በጣም ብዙ ሰው ሲላቸው የነበረው ታሊየም ፖይዝኒንግ ነው። ታሊየም የሚባል ፖይዝን አለ። በጣም ለሰውነት መጥፎ ነው። ላይክ በአንድ አይደለም የሚገላችሁ፣ በቃ አሰቃይቶ ከስር ላይክ ሰውነታችሁን ጨርሶ የሚገላ አይነት ፖይዝን ነውና እሱ ሊሆን ይችላል ሲሏቸው ሐኪም ቤት ሄዱና እስቲ እሱን ቼክ አድርጉልን ይሏቸዋል። አንደኛ
በአንተ ስኬት ላይ የሚሰማው ስሜት። እውነተኛ ወዳጅ ሲሳካልህ ይደሰታል። ሁለተኛ፣ በችግርህ ጊዜ። ሁሉም ሰው በደስታህ ጊዜ ከጎንህ ሊሆን ይችላል። በችግርህ ጊዜ ግን ማን እንደሚቆይ ተመልከት። ሶስተኛ፣ ሚስጥርህን እንዴት ይጠብቅልሃል? የሌሎችን ሚስጥር ሁል ጊዜ የሚያወራ ሰው ያንተንም ሚስጥር ሊያወራ ይችላል። አራተኛ፣ ካንተ ጋር ሲሆንና ከሌሎች ጋር ሲሆን። በፊትህ አንድ ነገር ከኋላህ ደግሞ ሌላ ነገር የሚናገር ሰው እምነት ሊጣልበት የሚገባ ሰው አይደለም። አምስተኛውና የመጨረሻው ደግሞ ድንበርህን ወይም መስመርህን ያከብራል? አይሆንም ስትል ውሳኔህን ያከብራል ወይስ የራሱን ፍላጎት ለማሟላት ይጫነሃል? ቅርበትና እምነት አንድ አይነት ነገሮች አይደሉም። ይህ በጣም ጠቃሚ ልዩነት ነው። አንድ ሰው ቅርብህ ስለሆነ ብቻ ታማኝህ አይሆንም። በተመሳሳይ አዲስ የምታውቀው ሰው ሁሉ ደግሞ መጥፎ ነው ማለት አይደለም። ስለዚህ መለኪያው ጊዜ ብቻ አይደለም። መለኪያው ባህሪ፣ አክብሮት፣ ታማኝነትና ድንበርን ማክበር ነው። ለመሆኑ ለምን ከማይጠቅሙ ሰዎች ጋር እንሆናለን? እዚህ ላይ ጥያቄውን ወደ ራሳችን መመለስ አለብን። ሁልጊዜ ችግሩ ሌላው ሰው ብቻ አይደለም። አንዳንድ ጊዜ እኛም ምልክቶችን እያየን እንደማናይ እንሆናለን። ለምን? ምክንያቱም ሰውየውን ማጣት አንፈልግም። ብቻችንን መሆን እንፈራለን። ያሳለፍነውን ጊዜ እናስባለን። እሱ እንዲያደርጎልኛል ብለን ስህተቱን ለመሸፈን እንሞክራለን። ነገር ግን ያለፈው መልካም ነገር የዛሬን መጥፎ ባህሪ አያጠፋውም። ሐኪሞቹም ከኦንላይኖቹ እኮ እኛ እንበልጣለንና አይሆንም፣ በቃ እነሱ ሊሆን አይችልም ይሏቸዋል ማለት ነው። እንደዛ ሲሏቸው እንትኖቹ ከሄዳሉ ፖሊሶች ከሄዱና እናንተ ቼክ አድርጉልን፣ ታሊያም በቀላሉ የሚገኝ ነገር አይደለምና ሊሆን ይችላል ወይ ማነው አክሰስ ያለው ሰው አለ ወይ ብለው ይጠይቋቸዋል። ሶ ኢንቨስቲጌሽኑ ይጀመራል። ዶርሟ ይሄዳሉ። ሶ ዶርሟ ሲሄዱ በጣም ኦድ ነገሮች ጠፍተው ያገኛሉ። ላይክ ፎጣ፣ ሻምፖ፣ የውሃ መጠጫ ካፕ ምናምን ተሰርቋል የሷና ኦድ ነበረ። ሶ ምን ያደርጋሉ? ታሊየም ግቢ ውስጥ እንዳለ መረጃ ይደርሳቸዋል። ማለት የነሱ ግቢ ውስጥ ታሊየም አክሰስ አለ። ቼክ ሲያደርጉት ታሊየምን የሚያገኙት የኬሚስትሪ ላብ ውስጥ ያሉ ሰዎች ናቸው። የኬሚስትሪ ላብ ውስጥ ደግሞ ታሊየምን ማግኘት የሚችሉት 7 ሰዎች ብቻ ነበሩ። ከዛ ውስጥ 3ቱ አስተማሪዎች ናቸው፣ 2ቱ ግራጁዌቶች ናቸው፣ 2ቱ ደግሞ አንደር ግራጁዌቶች ናቸው። ሊን አንደር ግራጁዌት ነበረች። ከእሷ ጋር አክሰስ ያለው ዶርሟ መሄድ የሚችለው ሰው አንደር ግራጁዌት ከሆነ ብቻ ነው። እነዚህን ምልክቶች ስታይ ችላ አትበላቸው። አንዳንድ ምልክቶች ግልጽ ናቸው። ሰውየው ሁልጊዜ ሌሎችን ያዋርዳል። ሁልጊዜ ራሱን ትክክል ያደርጋል። ስህተት ሲሰራ እንኳን ይቅርታ አይጠይቅም። ሁልጊዜ አንተን ይወቅሳል። የግል ድንበርህን አያከብርም። ሚስጥርህን ይጠቀምበታል። በሌሎች ሰዎች ፊት ያዋርድሃል። ሲሳካልህ ይቀናል፣ ስትወድቅ ደግሞ ይደሰታል። እነዚህ ሁሉ ሲደጋገሙ ይህ ሰው እንዴት ነው ብለን መጠየቅ አለብን። ሌላው መሳሳት የሌለብህ ነገር ደግሞ ሁሉንም ሰው ጠላት አታድርግ። እዚህ ላይ አንድ ጠቃሚ ሚዛን አለ። ከዚህ በኋላ ማንንም አላምንም፣ ሁሉም ሰው ጠላቴ ነው ማለት አይገባም። እሱ ሌላ አደገኛ ጽንፍ ነው። ጤናማ እምነት ማለት እምነትን በልክ ማድረግ ነው። አንድ ሰው ራሱን በተግባሩ እስኪያሳይ ድረስ ሁሉንም የግል ሚስጥርህን አትንገረው። ይህ ጥላቻ አይደለም፣ ጥንቃቄ ነው። ሚስጥር፣ ገንዘብና የግል ሕይወት፣ በተለይ እነዚህን 3 ነገሮች በቀላሉ ለሰዎች አትስጥ። አንደኛ፣ ሚስጥርህን፣ የግል ሕይወትህን ለሁሉም ሰው ማሳወቅ አስፈላጊ አይደለም። ሁለተኛ፣ ገንዘብህን፣ የገንዘብ ሁኔታህን ለሁሉም ሰው ማሳወቅ እንዲሁ አስፈላጊ አይደለም። ሶስተኛ፣ እቅድህን፣ አንዳንድ እቅዶች ከመፈጸማቸው በፊት መናገር አያስፈልግም። ምክንያቱም ሁሉም ሰው ለአንተ የሚመኝልህ ነገር አንተ ለራስህ የምትመኘው አይደለም። እውነተኛ ወዳጅ ምን ይመስላል? አሁን ደግሞ የችግሩን ሌላኛውን ጎን እንመልከት። እውነተኛ ሰው ስትሳሳት ይነግርሃል፣ ምክንያቱም ሊያጣህ ስለማይፈልግ። ሲሳካልህ ይደሰታል፣ ስትወድቅ ደግሞ ያነሳሃል። ሚስጥርህን ይጠብቃል፣ አይ ስትለው ውሳኔህን ያከብርልሃል እና ከሁሉም በላይ ከጀርባህ ሲያወራ እንኳን ክብርህን ይጠብቃል። በጥንቃቄ መውሰድ ያለብን ትልቁ ትምህርት ይህ መልእክት ስለ ሌሎች ብቻ አይደለም፣ ስለኛም ጭምር ነው። ተማሪውም ግራጁዌቶቹም መሄድ አይችሉም። አንደር ግራጁዌቶቹ ማናቸው ሲባል አንዱ ወንድ ነው፣ አንዱ ደግሞ የእሷ በጣም የቅርብ ጓደኛ የምትባለው ሰኒ የምትባል ሴት ነች ማለት ነው። there is no way ከሷ ውጪ ሌላ ወንድም ቢሆን የሴቶች ዶር መግባት ስለማይችል ወንዱ ሊሆን አይችልም። ሊነች የምትሆነው ሰኒ የምትባለው ቤስት ፍሬንዷ ማለት ነው። ይሄን ሲባሉ ግራ ይገባቸዋል። ሰኒን ያመጧትና ጥያቄ ይጠይቋታል። ከዛ በፊት ዩኒቨርሲቲ ሄዱና እንዴት ነበር ግንኙነታቸው፣ ጓደኝነታቸው ይሏቸዋል። መጀመሪያ ላይ በጣም ቤስት ፍሬንድስ ነበሩ፣ በቃ በጣም ደስ ይሉ ነበር። በኋላ ላይ ግን ለሊን ላይክ አቴንሽን ይበዛባታል ትምህርቷ ላይ፣ በወንዶች፣ በመልኳ፣ በሌሎች ተማሪዎች እና ሰኒ ምንም የሀብታም ልጅ ከሷ የበለጠች የሀብታም ልጅ ብትሆንም መግዛት የማትችላቸው ነገሮች አሉና
ቅናት እንደነበረባት እና ኖቲስ እንደሚያደርጉ ተማሪዎች ይናገራሉ ማለት ነው። ከዛም ባለፈ ደግሞ እንደ ኤግዛምፕል ለምሳሌ የኦርኬስትራ ክላስ ላይ በክላስ ምክንያት ወይ ታማ ስትቀር የታለች እሷ ሲባል ሰኒ ቶሎ ብላ እሷ ስለማቀው ድረሱብኝ በቃ እኔ አያስፈልገኝም ይሄ ኮርስ ብላለች ያለች የማይሆኑ ነገሮች እንደምትናገር ጓደኞቿ ይናገራሉ ማለት ነው። እኛስ የምንታመን ሰዎች ነን? እኛስ በሌሎች ሰዎች የሚሰጠንን እምነት እንጠብቃለን? አንድ ሰው ሚስጥሩን ነግሮን እንደ መዝናኛ ለሌላ ሰው እናወራዋለን? ወዳጃችን ሲሳካለት በእውነት እንደሰታለን ወይስ በውስጣችን ቅናት ያድራል? ስለዚህ የዛሬው መልእክት ሌሎች ላይ ለመፍረድ ብቻ አይደለም፣ ራሳችንንም ለመመርመር ነው። ራሳችንን ለመጠበቅና ሌሎችንም ላለመጉዳት እነዚህን 5 ቀላል የህይወት ህጎች እንከተል። አንደኛ፣ ሁሉንም ሰው አትጥላ፣ ሁሉንም ሰው አትመን። ሁለተኛ፣ ቃልን ከተግባር ጋር አነጻጽር፣ አንተም ቢሆን በቃልህ ታገኝ። ሶስተኛ፣ የቅርብህ ሰው ሲሳካለት የሚያደርገውን ተመልከት፣ አንተም አትቅና። አራተኛ፣ የግል ድንበርህን አስከብር፣ አንተም የሰውን አክብር። አምስተኛ፣ አምነዋለሁ ያልከው ሰው እምነትህን ካገኘ በኋላ እንዴት እንደሚጠቀምበት ተመልከት። ከዛ በኋላ ሰኒ ትጠራለች። ኢንተርቪው ለ8 ሰዓት ያህል ያደርጓታል። ከዛ ግን በነፃ ትለቀቃለች ማለት ነው። ከዛ በኋላ መልሳም አልታሰረችም። የሀብታም ልጅ ነበረች። አብዛኛው ሰው የሚለው በቤተሰቧ ምክንያት ነው ተፈታ እንድትወጣ የተደረገው ነው። ወዲያውኑ አገባች፣ ወደ አሜሪካ ሄደች፣ ግሪን ካርድ አገኘች። ወደ ቻይና አልተመለሰችም። ሊን ደግሞ የእሷን መጨረሻ ልንገራችሁና እንደዛ ጎበዝ የነበረች ልጅ በዚህ አፌክት ስላደረጋት ሙሉ ለሙሉ ፓራላይዝድ ሆነች። ምንም አይነት ነገር ሰውነቷ ላይ መቆጣጠር አትችልም። አእምሯ ወደ 6 ዓመት ህፃን አእምሮ ያለበት ደረጃ ድረስ ወረደ። በቃ ኦልሞስት ፉሊ በሰው እርዳታ ነው ከዛ በኋላ የኖረችው። እስከ ቅርብ ጊዜ እስከ 53 አይ ቲንክ አመቷ ድረስ ኖራ በ2023 ዓመተ ምህረት ነው የሞተችው። ሰኒ ግን ያው ላጠፋችው ጥፋት ተጠያቂ ሳትሆን አሜሪካ ውስጥ እየኖረች ነው። ከዚህ እንድትረዱ የምፈልገው የፈለገ ጓደኛ የቅርብ ሰው የምትሉት ቢሆን 100% የሚባል እምነት አስፈላጊ አይደለም ብዬ አምናለሁ። እናንተም ሁሉም ሰው እናንተ በምታስቡት ልክ ሰው አያስባችሁም። ኦር ፊት ለፊት ባሳያችሁ ልክ አይሆንላችሁም። ስለዚህ ማይ ገርልስ ተጠንቀቁ፣ በደንብ ተጠንቀቁ። አካባቢያችሁ ባሉ ሰዎች በደንብ ኖቲስ አድርጉ እናንተ ላይ የሚያደርጉትን ነገርና ቱሌት ከመሆኑ በፊት እርምጃዎች ውሰዱ። በህይወት ውስጥ ብዙ ሰዎችን እናገኛለን። አንዳንዶቹ ይመጣሉ፣ አንዳንዶቹ ይሄዳሉ። አንዳንዶቹ ያስተምሩሃል፣ አንዳንዶቹ ይጎዱሃል፣ አንዳንዶቹ ደግሞ ከጎንህ ይቆማሉ። እነዚያን ሰዎች ለመለየት አንድ ነገር ብቻ አስተውል። ቃላቸውን ብቻ አትስማ፣ ተግባራቸውንም ተመልከት። ሰው ሊዋሽህ ይችላል፣ ፊቱ ሊያታልልህ ይችላል፣ ቃሉ ሊያሳስትህ ይችላል። ነገር ግን ተደጋጋሚ ተግባሩ ብዙ ጊዜ እውነቱን ይነግርሃል። ስለዚህ ሰዎችን አትጠራጠር፣ ነገር ግን ሰዎችን ለማወቅ ጊዜ ስጥ። ሁሉንም ሰው አትጥላ፣ ግን ራስህን ከማይገባ ሰው ጠብቅ። እና ከሁሉም በላይ አንተ ራስህ ሌሎች ሊያምኑብህ የሚችሉት ሰው ሁን። ይህ ቪዲዮ ጠቃሚ ከሆነ ለአንድ በትክክልም ለሚያስፈልገው ሰው አጋራው። በመጨረሻም እናንተስ በህይወት ውስጥ ሰውን ለማመን የምትጠቀሙበት መስፈርት ምንድን ነው? ከታች በኮመንት ንገሩን።